ተናስተልን የተከበራችሁ እንደምን አምሽታችኋል። ይህ የኢትዮጵያ ቴሌቪዥን ነው። የሰዓቱን ዜና ይዘን ቀርበናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም በሳውዲ አረቢያ 23 ዓመታትን በስደት ያሳለፉት ሼክ ሰይድ አህመድ ሙስጠፋ ዛሬ አዲስ አበባ ገብተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያና አዲስ አበባ ፍንጮ በር አካባቢ በሚገኘው አልአቅሷ መስጊድ አቀባበል ተደርጎላቸዋል። አዲስ ዓለም ተሾመ ዝርዝር አላት። በ1987 ዓ.ም ወደ ሳውዲ አረቢያ የተሰደዱት የኢትዮጵያ ሙስሊም ወጣቶች ማህበር መስራችና ሊቀመንበር ሼክ አህመድ ሙስጠፋና ሌሎች መሻኢኮች ከሁለት አስርት ዓመታት በላይ የስደት ቆይታ በኋላ ወደ ትውልድ ሀገራቸው ተመልሰዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ በርካታ የእስልምና እምነት ተከታዮች፣ ህፃናት፣ ወጣቶች፣ አዛውንቶች በነቂስ ወጥተው ተቀብለዋቸዋል። አቀባበል የተደረገላቸው ሼክ ሰይድ አህመድ ሙስጠፋ እንዲህ አይነት ነገር ይፈጠራል በያስብ ያላውቅም በዚህ መልኩ ስለተገናኘን በጣም ተደስቻለሁ። ይህንን ያሳየኝ ፈጣሪ ምስጋና ይግባው በማለት ደስታቸውን ገልጸዋል። አልহামዱሊላህ እኛም በቅድሚያ በዚህ መልኩ እናንተ ተሰባስባችሁ በማግኘታችን ከፍተኛ ደስታ ይሰማናል። ይሄን ላደረገልን ጌታ ዓለምን የሞላ ምስጋና ይግባው። አሁን እኛ በዚህ ሰዓት በዚህ ሁኔታ እንመጣለን ብለን ያላሰብነው አላህ Subhanahu Wa Ta'ala አሳክቶ ለዚህ ያበቃን ጌታ ለወደፊት ደግሞ ይሄንን ስምምነትና ይሄንን እርቅ ይሄንን ሰላም ይሄንን ወንድማዊነትና አብሮነት የበለጠ እንዲያሰፋልንና እንዲያንሰራፋልን እንለምነዋለን። ሼክ ሰይድ እንዲህ አሉ። የታሪካዊ የሆነ የማይረሳ ክስተት ነው። ይህ የሆነው ደግሞ በእናንተ የአመታት ጸሎት ነው። ይሄ በጣም ታሪክ የሆነ የማይረሳ ታላቅ ክስተት ነው። በእውነቱ አላህ Subhanahu Wa Ta'ala ምንም ነገር የማይገደው የማያከብደው የሆነ ጌታ ለዚህ አብቅቶናል እና ለዚህ ያበቁት ወንድሞቻችን እህቶቻችን ለብዙ አመታት ወደ ጌታቸው አቤቱ ይያሉ በመጸለያቸው አላህ የደካማዎችን ባአብሳልና ለዚህ ዲላ በቃን አልহামዱሊላህ። ሌላኛው ከሪያድ የመጡት ሼክ ሙሁዲን ሸሪፍ ሐሰን በበኩላቸው በአገሪቱ የለውጥ የመጣው ሰው ክቡር ህይወቱን መስዋዕት አድርጎ በመሆኑ ይህንን ለውጥ ማስጠበቅ የሁላችንም ኃላፊነት ነው ብለዋል። ዱራን ዱርሰይ ወንትኩኒ ወሬ ገማን ነው ልቡን ማጥብ ባሄት ጥሩፍ በአገሪቱ አሁን እየታየ ያለው ለውጥ የመጣው እንዲሁ አይደለም። ይልቁንስ ሰዎች ህይወታቸውን መስዋዕት በማድረግ እንጂ በሀገሪቱ አሁን ላይ እየታየ ያለውን ለውጥ ቀጣይነት እንዲኖረው ለማስቻል የሁሉም ርብርብ ወሳኝ መሆኑን ተገልጿል። በአቀባበሉ ላይ የተገኙት የእምነቱ ተከታዮችም በሀገሪቱ ለሚከናወነው የሰላምና የልማት እንቅስቃሴ የበኩላቸውን እንደሚወጡ ተናግረዋል። አስተያየቶችን አዲስ ዓለም ተሾመ እንደሚከተለው አዘጋጅተዋለች። ተመልካቾች ዜና እንደደረሰን ወደ እናንተ ምናደርስ ነው የሚሆነው። ወደ ቀጣዩ ዜና አልፋለሁ። የሶማሌ ክልል ተወላጅ ዲያስፖራዎች የሀገር ሽማግሌዎች፣ ምሁራን፣ ኡስታዞች፣ ሱልጣኖች፣ የወጣትና የሴት ማህበራት አጠቃላይ በክልሉ ያለውን ሁለንተናዊ እንቅስቃሴ በተመለከተ ያሉትን ችግሮችና የወደፊት አቅጣጫዎች በተመለከተ ከሐምሌ 26 እስከ 29 2010 ለ3 ቀናት ሲያካሂዱት የነበረውን ውይይት አጠናቀቁ። የውይይቱ ተካፋዮች በክልሉ ያለውን የመልካም አስተዳደር ችግር፣ የሰብአዊ መብት ጥሰት፣ የፍትህ ጦት፣ ህገወጥ ስርዓት እንደዚሁም ብሔር ተኮር ጥቃትና ህዝቦችን ማፈናቀል ዙሪያ ላይ በጥልቀት ውይይት አካሂደዋል። በተጨማሪም በክልሉ ህዝብና ክልሉ ላይ ያለው የመንግስት ስርዓት አካሄድ እንቅስቃሴን በመቃወም በርካታ ሐሳቦች ተነስተውበታል። የክልሉ ርዕሰ መስተዳድር አቶ አብዲ መሐመድ ዑመር ክልሉ ላይ በተሰሩ ሁለንተናዊ ጥፋቶች ተጠያቂ እንዲሆኑ ተሳታፊዎቹ አንስተዋል። የፌደራል መንግስት ጣልቃ ገብቶም በክልሉ አሁን ላይ እንቅስቃሴ ያለውን ግጭትና ህገወጥ አሰራር እንዲያስተካክልም ጥያቄ አቅርበዋል። በክልሉ ጠንካራ ህዝባዊ መሰረት ያለው መንግስት እንዲቋቋም የውይይት ተሳታፊዎችም ጠይቀዋል። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ የጀመሩትን የመደመር የፍቅርና የይቅርታ አካሄድ ብሎም አዲሱን የለውጥ እንቅስቃሴ እንደሚደግፉም ተሳታፊዎቹ ተናግረዋል። ከሐምሌ 26 እስከ 29 የኢትዮጵያ ሶማሌ ክልል ተወላጅ የሆኑ ዲያስፖራዎች የሀገር ሽማግሌዎች
ምሁራን፣ ኡስታዞች፣ ሱልጣኖች፣ የወጣትና የሴት ማህበራት የውይይቱን መጠናቀቅ አስመልክተው የአቋም መግለጫ አውጥተዋል። ሶማሌ ክልል እኔ በ21ኛ ክፍለ ዘመን ሳይሆን በ13ኛ በ12ኛና በ10ኛ ክፍለ ዘመን ያለ ክልል ይመስለኛል ሳይሆን ያለው ሪያሊቲ ይሄ ነውና ጥሰቶቹ በመንግስት አይታወቁም ብዬ ደግሞ አላስብም። እኔ ማናገር አንዱ ሂማን ራይት ሄደናል ሂማን ራይት ኮሚሽን የኛው ቤት የኛው ኢንስቲትዩሽን ዶክተር አዲሱን ካንዴም ከሁለቴም ከሶስቴም ሪፖርቶች ወስደናል። ፌደራል ጉዳዮች ካሳ ተክለ ብርሃን በነበረበት ዘመን ሄደናል። ዲፌንስ ሚኒስተር ሳሞራ በነበረበት ይሄን ወስደናል። ጸጥታ ጌታቸው በነበረበት ይሄን ወስደናል። ጁዲሽሪ ፍርድ ቤት እነሱ ጋር እነዚህ ችግሮቻችን ሰሚ ያጣን። ዛሬ ግን ከእጅ ወጥቶ አገራዊ ችግር ሲያመጣ ጩኸታችንን ተመስገን ችግር ቢኖረውም ዛሬ የተሰማልን ነው ኢቲቪ መጣልን ብለን ነው የምናስበው። ተመስገን waxaan doonaynaa hadda እዛ ብዙ ነገር የመንግስት ንብረት እየወደመ ነው ያለው። ይሄ ደግሞ ህዝቡን ከጎን መንግስት ከፌደራል መንግስት ጋር ጎን ቆሞ አብዲ ከዚህ በፊት ያደረጋቸው ችግሮች አለፈ የፋሽን ያለፈበት ፋሽን ስለነበረ አሁን ላይ የሚከሰተው ችግር ህዝቡን መስማትና ማወቅ አለበት። ስፔሻሊ ልዩ ፖሊስ ማለት ህዝብ ማለት ነው። የህዝቡን ትዕዛዙን ተቀብሎ በህዝብ ጎን ሆኖ ህብረተሰቡን ለህብረተሰብ ማገልገል እንጂ ለግለሰብ ማገልገል እንዳይሆን ባለው ችግሮታ ልዩ ፖሊስ የሶማሌ ክልል ፖሊስ እንደሆነ የህዝብ ላይ ከህዝብ የተመረጠ ስለሆነ ከህዝብ ጋር መሆን አለባቸው። ከህዝብ ጎን ሆናችሁ ችግሩን መፍታት አለብን። በክልሉ ላይ ያለው ችግር ምናልባት ዛሬ ዝርዝር ላይ ከገባው ቀን ሙሉ ላልጨርስ ነው። ባጭሩ ግን ለነገር ምንድነው ህዝብ እየተፈናቀለ ነው ያለው። ወጣት ስራ አጥረው ወጣት እየተካሰረ ነው ያለው። አንድ ሰው አንድ ሐመሪ ሆነ የአንድ ሰው ወንበር ሆነ ፍርድ ቤት ኃላፊ እሱ ነው፣ ሃይማኖት ኃላፊ እሱ ነው፣ ዳኛ እሱ ነው፣ የሀገር መሪ እሱ ነው፣ ፖሊስ እሱ ነው የሚሆነው። አንድ ቦታ የለም። የሁሉም በህግ አካል ላይ በህገ መንግስቱ መሰረት እየተሰራ የለም። ከህግ የተጣሰ ነው ያለበት። በማንም ሁሉም ትዕዛዝ ዛሬ በአንድ ሰው በክልል ላይ ያሉትን ሰዎች ያለምንም ምክንያት ስፔሻሊ አይሻ ወረዳ ላይ ወጣት 25 ልጆች ታስሮ ምንም መብታቸው ስለጠይቁ አብይን ቲሸርትን ስለለበሱ ነው ማረሚያ የገቡት። 3 ወር ታስሮ የወጡት ባለፈው ፈራል በገባበት ጀሎጋዴ ላይ በዛ ነው የተለቀቁት። ከዚህ የበለጠ ህብረተሰብ አለ። ከዚህ አዋቂዎች አሉ። እኛ ሶማሌ ወጣቶች ከሆን ሁሌም ከመንግስት ጎን ነን። ሁሌም የኢትዮጵያ ላይ የሰፈነበት ሰላም ሁሌም አንድ ነን። ሁሌ እንደምር የምንል ህዝብ ነው። ሰውን ማሰር፣ መግደል፣ ሴቶችን መድፈር ሁሉንም ምንም አይነት ኢንቨስትመንት እንዳይሰራ ገንዘቡ ሁሉ ለይሱ አዛዦችን ብቻ መስጠት ጀመረ። ቢዝነስ የነበራቸው ቢዝነሳቸው ተወረሰ። ቤት የነበራቸው ቤታቸውን ተወረሰ። ለምን ብቻ እንደተናገራቸው ውጪ ያለን ሰው እዚህ ውስጥ ነው እና ያን ያህል ደረሰ። እሱ በቃ እሱ ያለው አሁን በነበረበት አኳን እኔ እግዚአብሔር ነው ለማለት ብቻ ነው። በሶማሌ ክልል ላይ በጣም ችግር ነው ያለው። አንድና ሁለት ምልህ ነገር አይደለም። እርግጠኛ ትልቁ ችግራችን አሁን አብዲሌ ከኦሮሞቹ ጋር ያጋጨን ነው። ከኦሮሞቹ ጋር የሚያጋጨን ምክንያት ስልጣኑ እንዲያረዝም የሚፈልግበት ነገር ነው። እኛም ዛሬም ነገ አንጣላም ከኦሮሞ ጋር። እኛም ሶማሌም ሁሉም የኢትዮጵያ ብሔር አንድ ነን። ኢትዮጵያ እስከሆን ድረስ ኢትዮጵያዊ ነን። እኛም ሶማሌ ኢትዮጵያዊ ነው፣ ኦሮሞም ኢትዮጵያዊ ነው። በኢትዮጵያ እየመጣ ያለው ለውጥ በምሁራንና አክቲቪስቶች ሊታገዝ እንደሚገባው የኦሮሚያ ሚዲያ ኔትወርክ ኦኤምኤን ስራ አስኪያጅ አክቲቪስት ጀዋር መሐመድ ተናገረ። የኦሮሚያ ሚዲያ ኔትወርክ አዲስ አበባ ማዕከል ምርቃት ላይ ለመታደም ጀዋር መሐመድና ቡድኑ አዲስ አበባ ገብተዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለቡድኑ አቀባበል ያደረጉት የኦህዴድ ኃላፊ ወይዘሮ አዳነች አበቤም በሀገሪቱ የመለው ለውጥ ሁሉንም የሚያሳትፍና ባለቤት የሚያደርግ ነው ብለዋል። እንግዲህ የትላንትናው የሀገራችን ሁኔታ ተቀይሮ ዛሬ በአንድነት በሰላም በአብሮነት የምንሰራበት ጊዜ ላይ ደርሰን ብዙ ነገሮች ተሻሽለው የዚሁ የትግሉ ውጤት ስለሆነ መምጣቱ ዛሬ ወደ ሀገር ውስጥ በእንደዚህ አይነት ሁኔታ ወደ ህዝቡ ወደ ሀገሩ መቀላቀሉ የዚህ ትግሉ ውጤት ስለሆነ ሁላችንም እንኳን ደስ ያለን፣ በድጋሚ እንኳን ደህና መጣህ እንወዳለን። አክቲቪስት ጀዋር መሐመድ በበኩሉ በኢትዮጵያ ያለው ለውጥ ሊታገዝና የበለጠ ሊሰፋ እንደሚገባው አብራርቷል። ብዙን አምባገነናዊ ሂደትን ሞክረናል፣ መከፋፈልን ሞክረናል፣ አልሰራ። ከእንግዲህ የሚያዋጣው ሁሉም በመተባበር ሰላምን ማስፈን፣ ዲሞክራሲ መገንባት፣
በመከባበር ላይ የተመሰረተን ሀገር መገንባት ነው የሚያዋጣን ላለው የቡድኑ አባል ፕሮፌሰር ህዝቅኤል ገብሬሳም ኢትዮጵያ ወደ ዲሞክራሲያዊ ስርዓት የምትሸጋገርበት ወቅት ስለመሆኑ አንስተዋል። ትግሎቹ በተለያየ ደረጃ ሲደረጉ የነበሩ ትግሎች የዲሞክራሲ ጥያቄ ናቸው። ህዝብ ራሱን በራስ ለማስተዳደር ነው የሚፈልገው፣ የራሱን እድል በራሱ ለመወሰን ነው የሚፈልገው፣ አገሪቷ በምታፈራው ሀብት ውስጥ እኩል ተጠቃሚ መሆን ነው የሚፈልገው፣ ፍትህ ነው የሚፈልገው። እነዚህ ሁሉ ደግሞ ሊረጋገጡ የሚችሉት በህዝብ የተመረጠ መንግስት ባለበት ቦታ ላይ ብቻ ስለሆነ ግልጽ የሆነው አካሄድ ወደ ዲሞክራሲ መሸጋገር ነው። እዛ ላይ ነው እንግዲህ እርዳታ ለማድረግ የሚቻለው። እጅግ ዘግናኝና የሰው ልጆችን ክብር ህልውና ሊነካ የሚችል የጉዞ መስመር ነው። የሚደርስባቸውን የውሃ ጥም የመደፈሩን አደጋ እንቋቋመዋለን ይላሉ። ጉዳዩ እየባሰ አሁን እንደውም በቃ ኖርማል ነው የተፈቀደ የሚመስል የህገ ወጥ ሰው ዝውውር ነው ያለው። በወገናቸው ላይ በዜጋቸው ላይ በሀገር ሀብት ላይ በሀገር ዜጋ ላይ ከመንግስት ቁጥጥር በላይ ሆነዋል። ሰው ልጁን ለህገ ወጥ ስደት አሳልፎ እንዳይሰጥ ማድረግ ይቻላል። ከኪስህ በተሰረቀበት ጥበብ አይደለም የምትመረመረው፣ ዳይናሚክ ነው። ህገ ወጥ የሰው ዝውውር በየጊዜው መልኩን እየቀያየረ የሚሄድ ወንጀል ነው። ከኢቲቪ ዜናዎቻችን እንደቀጠሉ ናቸው። ዲያስፖራው ለሀገሩ ግንባታ አስተዋጽኦ እንዲያደርግ ለተቋቋመው የትረስት ፈንድ በየቀኑ 10 ድርሃም እንደሚያበረክቱ በዱባይና አካባቢው የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አስታወቁ። በዱባይና በሰሜን ኤሚሬቶች የኢትዮጵያ ቆንስላ ጀነራል ጽሕፈት ቤት በበኩሉ የትረስት ፈንዱን በተመለከተ በቂ የሆነ መረጃ ለዲያስፖራው እየቀረበ መሆኑን ተናግሯል። ባልደረባችን ሮዛ መኮንን ከስፍራው ተከታዩን ዘገባ ልካልናለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚቋቋመው የትረስት ፈንድ አማካኝነት በቀን $1 ለሀገራቸው አስተዋጽኦ እንዲያበረክቱ ጥሪ ማቅረባቸው ይታወሳል። አንድ ማኪያቶ በምዕራቡ ዓለም 3 ብር እስከ 4 ብር 5 ብር ሊሆን ይችላል። ዲያስፖራን የምለምነው በቀን $1 ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ $1 በቀን ከሰጠን በቀን $1 ሚሊዮን እናገኛለን ማለት ነው። ታዲያ በዱባይና አካባቢዋ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የመደመር ቀንን ሲያከብሩ የጠቅላይ ሚኒስትር ዶክተር አብይ አህመድን ሐሳብ በመደገፍ ለሀገራቸው አስተዋጽኦ የሚያደርጉበትን ፕሮግራም በይፋ ጀምረዋል። በዚሁም መሰረት እርሳቸው እንዳሉት በቀን $1 የሚለውን ብሂል እኛ ደግሞ በቀን 10 ድርሃም ብለን በዛሬው ዕለት እናበስራለን። ለዚህም ይሆን ዘንድ ወደፊት ኮሚኒቲ ማህበራችን በሚያስቀምጠው አቅጣጫ መሰረት የመጣችሁ የዶክተር አብይን ህልም ለማሳካት ጥረት እንድታደርጉ እንጠይቃለን። በተባበሩት አረብ ኤሚሬት 7 ግዛቶች የሚኖሩና የመደመር ቀንን የታደሙ ኢትዮጵያንም ለሀገራቸው የትኛውንም ዋጋ ለመክፈል ዝግጁ መሆናቸውን ተናግረዋል። ሀገር ከቤተሰብ ስለሚጀምር ስለዚህ ሁሉም ሰው ያገዘን ያለው $1 ተብሏል። እዚህ ደግሞ ስንመጣ 10 ድርሃም ተብሏል። ከዛም በላይ ምን ችሎን የማድረግ ኃላፊነት አለብን። ምክንያቱም ሀገሪቷን ለማሳደግ ሀገሪቷ ላይ ለውጥ ለማምጣት እስከሆነ ድረስ ምን ችሎን እናደርጋለን። ምክንያቱም ስንገባ የሚጠብቀን ሀገራችን ነው። ሁሉም ነገር በመልካም መንገድ ነው የምናየው። እኛ እዚህ የምንጠቀመው ትንሾች ነው። ሀገር ላይ ያሉት ደግሞ አብዛኞቹ ስለሆኑ የኛንም እንደጠየቁን በማድረግ ያው ለሀገር ልማት በዚሁ መልክ ይመስላል የሚገለጸው ማለት ነው አንደኝነቱ እና እኛ የሚጠበቅብን ለመርዳት ዝግጁ ነን። አሁን በወጣው ጥሪ መሰረት እንግዲህ $1 ብለዋል። እኛ ደግሞ በቀን 10 ድርሃም በማለት ሀገራችን በመንችለው ሁላችንም በመንችለው ሀገራችን ለመርዳት በጣም ዝግጁ ነን። በሐሳብ በሁሉ ነገር ዱባይ ግንባር ቀደም ነው ለሁሉም ነገር ታውቃለሽ። በግድቡም በምንም ሁሉም እኛ ግንባር ቀደም ለሀገራችን ማለት ነው። ስለዚህ ይህን ሰላም ለመጣ አይደለም ሁሉም ነገር ለመክፈል ዝግጁ ነው። ውጭ ሀገር ያለን ሰዎች ከኛ የሚጠበቀውን ነገር ካደረግን ብዙ ነገር ሀገር ላይ ሊሸፈን ይችላል ብዬ ስለማስብ እኔ ያቅሜን በሚጠበቅብኝ መንገድ ሁሉ ወደ ኋላ አልልም።
እንደ አብያተ ክርስቲያናት ህብረት እንግዲህ አሁን እየተሰበሰበን ነው ያለነው ያለው ለውጥ በእውነቱ ከሆነ በጣም በደስታ ነው የተቀበልነው። ስለዚህ በትረስት ፈንድ ብቻም ሳይሆን ከዛም ባለፈ መልኩ በህብረተሰባችን ላይ የለውጡን ሂደት ማፋጠን የሚችሉ ብለናቸው የምናስባቸው ብዙ ግብአቶች አሉ። ገንዘብ አንዱ ብቻ ነው። ሌላው በሰው አእምሮ ላይ ሊሰሩ የሚገቡ በርካታ ነገሮች አሉ እና እነሱ ላይ በጣም ማተኮር አለባት ቤተክርስቲያን። ተቀዳሚም ስራዋ ነው ከመንግስት ጎን ቆማ ማገዟ ብዬ አምናለሁ። በዱባይና በሰሜን ኤሚሬቶች የኢትዮጵያ ቆንስላ ጀነራልም ኢትዮጵያኑ መረጃውን በአግባቡ እንዲደርሳቸው ጥረቶች መደረጋቸውን ጠቅሷል። የኮሚኒቲ አባላት በጣም በስፋት እንደውም ክቡር ጠቅላይ ሚኒስትራችን ይሄንን ከጠየቁ ማግስት ጀምሮ ለመላክ የተለያዩ እየተሰበሰቡ በጓደኛም በተለያዩ ስብስብ እየሰበሰቡ ገንዘቡን ለመላክ በጣም በጉጉት ላይ ናቸው ያሉት። እኛም ያው መረጃውን አድርሰናል። አላላኩን በተመለከተ ለኢቲቪ ዜና ሮዛ መኮንን፣ የተባበሩት አረብ ኤሚሬትስ ዱባይ። በሀገር አቀፍ ደረጃ በተጠናቀረ ጥናት በከተሞች የሚስተዋለው ስራ አጥነት በከፍተኛ ደረጃ እያሳቀበ መምጣቱን የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ አስታወቀ። በተለያዩ የሀገሪቱ ከተሞች በተደረገው ጥናትም እንደ አዲስ አበባ፣ ድሬዳዋና ደሴ ያሉትን ከተሞች የስራ አጥነት ቁጥር ከ21 በመቶ በላይ የደረሰ ሲሆን በመካከለኛ ደረጃ የተቀመጡት ደግሞ ጅግጅጋና መቀሌ ሲሆኑ በዝቅተኛ ደረጃ የስራ አጥነት ያለባቸው ጋምቤላና ሐረር ሆነዋል። ጥናቱ ለከተሞች ስራ አጥነት መጨመር ዋነኛ ምክንያት አድርጎ የወሰደው ከገጠር ወደ ከተማ የሚደረገው ፍልሰት እንደሆነ ተጠቁመዋል። የግል ስራ የሚፈልጉ ወደዛ የስራ ፍላጎታቸው ከጊዜ ወደ ጊዜ እየጨመረና እየተበራከተ ስለሚሄድ ይሄ የማያቋርጥ ፍሰት ለመቋቋም በኢንዱስትሪ ፓርክ በሌሎችም እንደ አንድ የስራ መቀነሻ መሳሪያ ሆነው ቢያገለግሉም ሌሎች ደግሞ በርካታ የሆነ የስራ ፈጠራ ፕሮጀክቶችን መፍጠር ያስፈልጋል። ምክንያቱም ያንድ አቅጣጫ ብቻ ስራ በአንድ አቅጣጫ በሚደረግ ጥረት ስራ አጥነትን ሊቀንስ አይችልም። በርካታ የሆኑ ጥረቶችም ከመንግስትም ከህዝቡም ራሱ ከስራ አጡም አካባቢ ፈጠራዎችና የስራ እድሎችን መፍጠር ይጠይቃል። እግር ኳሱ እያደገ በመጣበት እነዚህ ተጫዋቾች ከኢቲቪ በቀጥታ እየተላለፈላችሁ የሚገኘውን የምሽት ዜናዎቻችን እየተከታተላችሁ ነው። የኮምቦልቻ ከተማ አስተዳደር በ200 ሚሊዮን ብር ያስገነባውን የንጹህ መጠጥ ውሃ ማስፋፊያ ፕሮጀክት አስመረቀ። ፕሮጀክቱ ለመጪዎቹ 10 ዓመታት በከተማዋ በቂ የንጹህ መጠጥ ውሃ ማቅረብ የሚያስችለውም ነው ተብሏል። የግንባታው በጀት በከተማ አስተዳደሩ የተሸፈነ ሲሆን የአማራ ውሃ ኮንስትራክሽን ድርጅት ደግሞ ግንባታውን ያከናወነው ነው። ከተማ አስተዳደሩ በቀጣይ የንጹህ መጠጥ ውሃ አቅርቦትን ለማሳደግ ለአዲስ ማስፋፊያ ግንባታ 500 ሚሊዮን ብር መድቦ እየሰራም ይገኛል። ለዚህም የመሰረት ድንጋይ ተቀምጧል። አዝመራው ሞሴ እንደዘገበው
በሀገሪቱ እየተመዘገበ ያለው ድል በበርካታ መስዋዕትነት የተገኘ በመሆኑ ሁሉም ጠብቆ ለሀገር ግንባታ ሊሰራ እንደሚገባ የኦሮሚያ ክልል ርዕሰ መስተዳድር ለማ መገርሳ ተናገሩ። የኦሮሚያ ሚዲያ ኔትወርክ ኦኤምኤን ዋና ስራ አስኪያጅና አክቲቪስት ጀዋር መሐመድ ሁሉም አሁን የተገኘ ያለውን የለውጥ አጋጣሚ ሊጠቀምበት ይገባል ብለዋል። ኦኤምኤን የአዲስ አበባ ማዕከል ዛሬ ተመርቋል። ሙባረክ መሐመድ የዚህን ዜና ዝርዝር ይዟል። መቀመጫውን በአሜሪካ ሚኒሶታ አድርጎ በፈረንጆቹ 2014 ዓ.ም ተመራጭ የህዝብ ሚዲያ መሆንን ሰንቆ የተቋቋመው የኦሮሚያ ሚዲያ ኔትወርክ ኦኤምኤን ከሚኒሶታ ስቱዲዮ በተጨማሪ በግብጽ ካይሮ ሌላ ስቱዲዮ ከፍቶ ወቅታዊ መረጃዎችን ለህዝብ ሲያደርስ ቆይቷል። በአዲስ አበባም በቅርቡ ያቋቋመውን ተጨማሪ ማዕከል ዋና ዳይሬክተሩና የሰብአዊ መብት ተማጓቹ ጀዋር መሐመድና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳን ጨምሮ በርካታ ታዳሚዎች በተገኙበት በአዲስ አበባ ሚሊኒየም አዳራሽ አስመርቋል። በርካታ መስዋዕትነት ተከፍሎበት የተገኘውን ድል ወደ ራቀ ደረጃ ለማድረስና የሀገሪቱን ዘርፈ ብዙ ችግሮች ለመፍታት ሁሉም በጋራና አንድነት ሊረባረብ ይገባል ብለዋል የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ። ሰበቢን ኢሳስ እንጂፈኖን ኩን ቡአን ኩን አከ ሰልፋት ከኑ ፈቶንተይን አሁን ላይ ያገኘነው ድል በርካቶች የህይወት መስዋዕትነት ከፍለው በብዙ ውጣ ውረድ ውስጥ የመጣ ነው። እናም ይህንን ድል ተንከባክበን ሀገራችንን በዲሞክራሲ በሰብአዊ መብትና ሌሎች ልማቶችን ወደ ላቀ ደረጃ ማድረስ አለብን። ይህንንም ለማድረግ የሁላችንም ርብርብ ይጠይቃል። በኦሮሞ ስም ተደራጅተው የሚንቀሳቀሱ የፖለቲካ ፓርቲዎችም በሚያግባቧቸው ጉዳዮች ላይ ለህዝብ ተጠቃሚነት በጋራ ሊሰሩ ይገባልም ብለዋል። ኦሮሞ ተቆምሲና ጃርሚያሌ ኦሮሞ ሲያሳ ኦሮሞ ተቆምሲና የኦሮሚያ ክልል አመራር የኦሮሞን ህዝብ አንድነት አጠናክሮ ለኢትዮጵያ አንድነት መጠናከር እንደሚሰራ በገባው ቃል መሰረት በርካታ ተግባራትን እያከናወነ ነው። በኦሮሞ ስም የተደራጃቸው የፖለቲካ ፓርቲዎችም ለህዝባችን ጥቅም በጋራ እንድንሰራ ጥሪዬን አቀርባለሁ። የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅና የሰብአዊ መብት ተሟጋቹ ጀዋር መሐመድም ይህ ትውልድ በሀገሪቱ እየመጣ ላለው ለውጥ ከፍተኛ ዋጋ ከፍሏል፣ ውጤቱም አመርቂ ሆኗል ብሏል። የዛሬ ዓመት በዚህ ጊዜ እዚህ ውስጥ የታደሙት ባለስልጣናትም ሆኑ ሌሎች በእነሱ ቦታ የነበሩ የመንግስት ባለስልጣናት በአንድ ወገን ሆነው እንደኔ ያሉ ነገር ቆስቋሾች ደግሞ በሌላ ወገን በመሆን እኛ አይናውጣ አምባገነን ስንላቸው እነሱ አገር አጥፊ አሸባሪ በማለት እንወነጃጀል ነበር። ዛሬ ህዝባችን ባደረገው ትግል ጎን ለጎን በመቀመጥ ሰላምን እየሰበክን አንድነትን ለማጠናከር እየተጋን ያለንበት ሁኔታ መጥቷል። መንግስት ተፎካካሪ የፖለቲካ ፓርቲዎችና ወጣቱ ይህንን አጋጣሚ ግን በአግባቡ ሊጠቀምበት ይገባልም ነው ያለው አቶ ጀዋር። የሀገራችን ህዝብ ሆይ እንደ ፖለቲካል ሳይንቲስት ነው የምመክራችሁ፣ እንደ ዜጋ ብቻ አይደለም። ዛሬ እናንተ ያገኛችሁትን እድል ያገኙ ሀገራት በዓለም ላይ በጣም ጥቂት ናቸው። ይህንን በሰላማዊ መንገድ ወደ ዲሞክራሲ ለመሸጋገር ያለንን እድል በጭልፊቶች ማስጠለፍ የለብንም፣ በሌቦች ማሰረቅ የለብንም። እናም የአካባቢያችሁን ሰላም በመጠበቅ ከአመራሩ ጋር እንድትተባበሩ ጥሪ ያቀርባለሁ። ሀገርን ግን ገዢ ፓርቲ ብቻውን ወደ ዲሞክራሲ ማሸጋገር አይችልም። ሀገርን ወደፊት ለማሸጋገር ከተፈለገ የገዢው ፓርቲና ተቃዋሚው መወያየት፣ መደራደር እና መግባባት ላይ መድረስ መቻል አለባቸው። የአገልግሎት ጊዜያቸው ያበቃባቸው መድኃኒቶች አወጋገድ ሳይንሳዊ ሂደትን ካልተከተለን ለጤና ቀውስና ለአካባቢ ብክለት እንደሚዳርግ የመድኃኒት ፈንድና አቅርቦት ኤጀንሲ ገለጸ። በኤጀንሲው የደቡብ ክላስተር 50 ሚሊዮን ብር የሚፈጅ ዘመናዊ የአገልግሎት ጊዜያቸው ያበቃ መድኃኒቶች ማስወገጃም እያስገነባ ነው። ሚካኤል ገዙ ተጨማሪ መድኃኒቶች በተለያዩ ምክንያቶች ለብልሽት ሊዳረጉ ይችላሉ። ታዲያ እነዚህ መድኃኒቶች ከአገልግሎት ውጪ ሲሆኑ የሚወገዱበት መንገድ ጥንቃቄ ከጎደለው የተለያዩ ጉዳቶች ሊያስከትሉ እንደሚችሉ በመድኃኒት ፈንድና አቅርቦት ኤጀንሲ ሐዋሳ ቅርንጫፍ የፋርማሲ ባለሙያው አቶ አሳየ ደምሴ ይናገራሉ። ባዶ መሬት ላይ ወይንም በጉርጓድ ወይም በመሳሰሉት ባህላዊ የማስወገጃ ዘዴ በሚወገዱበት ሰዓት ላይ ከውስጣቸው የሚለቁት ኬሚካል
በህብረተሰቡ ላይ ጤና ላይ የሚያስከትሉት ጉዳት አለ። እንደ ካንሰር የመሳሰሉት ጉዳቶችን የሚያመጡ ኬሚካሎች አሉ እንደነ ዛይሊን ኤክስሬይ ፊልሞች የመሳሰሉት። በደቡብ ክልል በየዓመቱ በአማካይ እስከ 6 በመቶ መድኃኒትም ለብክነት ይዳረጋል። ይሁን እንጂ መድኃኒቶቹ የሚወገዱበት ሂደትም ዘመናዊ መንገድን የተከተለ እንዳልሆነ በደቡብ ክልል ጤና ቢሮ የፋርማሲ አገልግሎቶች ኤክስፐርት አቶ ተፈራ ፊሊጶስ ይናገራሉ። እኛ ሀገር ላይ እንደ ክልልም እንደ ሀገርም ሳይንቲፊክ የሆነ ያወጋገድ ስርዓት መድኃኒትን በተመለከተ የለንም እስካሁን ባለው ስርዓት ማለት ነው። በፌደራል የመድኃኒት ፈንድና አቅርቦት ኤጀንሲ የደቡብ ክላስተር በተለያዩ ምክንያቶች ለብልሽት የተዳረጉ እንደዚሁም የአገልግሎት ጊዜያቸው ያበቃ መድኃኒቶችና የሕክምና መገልገያ ቁሳቁሶችን ለማስወገድ የሚረዳ ዘመናዊ የመድኃኒት ማስወገጃ በዚህ በሐዋሳ በተወሰነ ርቀት ላይ በሚገኝ አካባቢ ያስገነባ ነው የሚገኘው። ይህ ግንባታም እስከ 50 ሚሊዮን ብር ይፈጃል ተብሎ ነው የሚጠበቀው። በዋነኛነት ይህ ግንባታ ሲጠናቀቅ ከመድኃኒቶች አወጋገድ ጋር ተያይዞ ያሉ ችግሮችን ይቀርፋል ተብሎም ይጠበቃል። ለወደፊት ይሄ ግንባታ ተጠናቆ ስራ በሚጀምርበት ወቅት ለመድኃኒት ፈንድና አቅርቦት ኤጀንሲ ውስጥ ለሚበላሹ መድኃኒቶች ብቻ ሳይሆን ከሌሎች ጤና ተቋማት በተለይም ከሆስፒታሎች ከጤና ጣቢያዎች በአጠቃላይ በአካባቢያችን ከሚገኙ የመንግስትም የግልም ጤና ተቋማት የሚበላሹ ወይንም ከጥቅም ውጪ የሚሆኑ መድኃኒቶች መጥቶ እዚህ የሚወገዱበት ሁኔታ ነው ያለው። ኤጀንሲው ይህን ዘመናዊ የመድኃኒት ማስወገጃ ግንባታ ከመጀመሩ በፊት የአካባቢ ተጽዕኖ ጥናት አካሂዷል። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። የአፍሪካም የበሽታ መቆጣጠሪያ ማዕከል በዲሞክራቲክ ሪፐብሊክ ኮንጎ በድጋሚ ያገረሸውን የኢቦላ በሽታ ለመቆጣጠር የሕክምና ባለሙያዎች ቡድን ማሰማራቱን አስታወቀ። ማዕከሉ የሕክምና ባለሙያዎች በበሽታው እንዳይጠቁ አስፈላጊው ጥንቃቄ መደረግ አለበትም ብሏል። ዳንኤል ብዙአየው በዲሞክራቲክ ሪፐብሊክ ኮንጎ አንድ ጊዜ ጋብ ያለ እንደገና ደግሞ ያገረሸ ያስቸገረው የኢቦላ ወረርሽኝ በድጋሚ በመከሰቱ ነው የአፍሪካ የበሽታ መቆጣጠሪያ ማዕከል በሽታውን ለመቆጣጠር የሚረዳ የሕክምና ቡድን በሀገሪቱ ያሰማራው። በሰሜናዊ ኪቩ ግዛት ዳግም ያገረሸው ኢቦላ ሀገሪቱ በሽታውን በቁጥጥር ስር መዋሏ በተነገረ በሳምንት ጊዜ ውስጥ የተከሰተ ነው። አሁን በተከሰተው ወረርሽኝ 4 ሰዎች በሽታው በደማቸው የተገኘ ሲሆን ግዛቲቱ ከ60 ሺህ በላይ ህዝብ የሚገኝባትና በኡጋንዳ ድንበር አቅራቢያ በመሆኗ በሽታው በአፋጣኝ እንዳይስፋፋ ተሰክቷል። ባለፈው ወር በበሽታው ምክንያት 20 ሰዎች የሞቱ ሲሆን አሁን የተከሰተው ወረርሽኝ በዲሞክራቲክ ሪፐብሊክ ኮንጎ ሲከሰት ለ10ኛ ጊዜ ነው። የአፍሪካ በሽታ መቆጣጠሪያ ማዕከል ዳይሬክተር ጆን ንኪንጋንሶንግ This outbreak is located about 2500 kilometers አሁን ያገረሸው የኢቦላ ወረርሽኝ ከሳምንት በፊት በቁጥጥር ስር እንደዋለ ከተነገረበት 2500 ኪሎ ሜትር ርቀት ላይ ተከሰተ ነው። ሰሜናዊ ኪቩ ደግሞ በዲሞክራቲክ ሪፐብሊክ ኮንጎ ከፍተኛ ቁጥር ያለው ህዝብ ያላት ከተማ በመሆኗ በሽታው ሳይስፋፋ በቁጥጥር ስር መዋል ይገባል። በወረርሽኙ የሕክምና ባለሙያዎችም መጠቃታቸው ተገልጿል። 2 ነርሶችና 1 ዶክተር በበሽታው የተያዙ ሲሆን አንዷ ነርስ ህይወቷን አጣለች። የአፍሪካ የበሽታ መቆጣጠሪያ ማዕከል እንዳስታወቀው ይህን ችግር ለመፍታት የቤተ ሙከራ ሳይንቲስቶችና ዶክተሮች የተካተቱበት በአስቸኳይ በሽታውን ለመቆጣጠር የሚሰራ የሕክምና ቡድን በሀገሪቱ መመደብ አስፈላጊ ሆኗል። በተመሳሳይ የዲሞክራቲክ ሪፐብሊክ ኮንጎ ጎረቤት የሆነችው ኡጋንዳ በሽታው ወደ ሀገሯ እንዳይገባ ከፍተኛ ጥንቃቄ በማድረግ ላይ ትገኛለች። የሀገሪቱ የጤና ጥበቃ ሚኒስቴር እንደገለጸው በምዕራባዊ የኡጋንዳ ግዛት ከዲሞክራቲክ ሪፐብሊክ ኮንጎ ድንበር ጋር በሚያቋርጡ ሰዎች ላይ የቁጥጥር ስራ እየተሰራ ነው። ዘገባው የሲጂቲኤን ነው። ሰሜን ኮሪያም የኒውክሌርና የሚሳኤል ግንባታዋን እንዳላቆመች ከተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አፈትልኮ የወጣ አንድ መረጃ አስታወቀ። የነዳጅ ዘይት ምርቶችን በባህር ላይ ከመርከብ ወደ መርከብ በማሸጋገር እየሸመተች በተባበሩት መንግስታት ድርጅት የተጣለባትን ማዕቀብ እያመለጠች እንደሆነም ሪፖርቱ ጠቁሟል። ሰሜን ኮሪያም ድፍድፍ ነዳጅና የድንጋይ ከሰልን በመሳሰሉ ምርቶች ግብይቷ ላይ በተባበሩት መንግስታት ድርጅት የውሳኔ ሀሳብ የተጣለባት ገደብ እየሰራ እንዳልሆነም ይሄው ሪፖርት አመላክቷል። ሰለሞን ገዳ ከተባበሩት መንግስታት ድርጅት አፈትልኮ ወጣ የተባለውን ሪፖርት ዋቢ አድርጎ የፈረንሳይ የዜና ወኪል ኤፍፒ እንደዘገበው ሰሜን ኮሪያ የኒውክሌር ህልሟን ለመክታት ቃል ብትገባም አሁንም መሳሪያውን ከማምረት አልተቆጠበችም። በገለልተኛ ባለሙያዎች የተዘጋጀው ዶሴ ለጸጥታው ጥበቃ ምክር ቤት የሚቀርብ ሲሆን ሰሜን ኮሪያ የኒውክሌርና የሚሳኤል መርሃ ግብሯን አልገታችም የሚል ነው ዋነኛ ነጥቡ። ከዚህም በተጨማሪ በተያዘው የፈረንጆች 2018 በከፍተኛ መጠን የጸጥታው ጥበቃ ምክር ቤት ማዕቀብን በመተላለፍ ከመርከብ ወደ መርከብ ነዳጅና የድንጋይ ከሰል አዘዋውራለች፣ በከፍተኛ ሁኔታም
ሸምታለች ነው የሚለው ሪፖርቱ። በሊቢያ በሱዳንና በየመን ለሚገኙ ቡድኖች ከአነስተኛ እስከ ከፍተኛ መጠን ያለው ጦር መሳሪያ ንግድም አከናውናለች በሚል ያትታል። አፈትልኮ ወጣ የተባለውን ሪፖርት በተመለከተ ምንም አይነት አስተያየት ከየትኛውም ወገን አልተሰነዘረም። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሰሜን ኮሪያ ላይ የጣለው ገንዘብ ነክ ማዕቀብ የታሰበውን ውጤት እያመጣ ለመሆኑንም ሪፖርቱ ደምድሟል። በሰሜን ኮሪያ ላይ የተጣለውን ማዕቀብ በመተላለፍ ያልተገባ ድርጊት ፈጽማለች በሚል ደግሞ በሩሲያ ላይ አሜሪካ አዲስ ማዕቀብ መጣሏ ተሰምቷል። ማዕቀብ የተጣለባቸው የሩሲያ ባንክ መቀመጫቸው ሞስኮ የሆነ የንግድ ግለሰብና የሰሜን ኮሪያ ባንክ ወክለው የሚሰሩ ሁለት ተቋማት ናቸው። ግለሰቦቹ ከሞስኮ እንዲባረሩ የጠየቀው የአሜሪካ ያሁኑ ማዕቀብ ሰሜን ኮሪያ የኒውክሌር መርሃ ግብሯን እርግፍ አድርጋ እንድትተው የምታደርገው ጫና አካል መሆኑንም ይፋ አድርጋለች። በእስያና ሰላማዊ ውቅያኖስ ሀገራት ስብሰባ ላይ የተገኙት የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ በሰሜን ኮሪያ ላይ ጫና ለማሳደር በሚደረገው እንቅስቃሴ ላይ ጣልቃ እየገባች ነው ያሏትን ሩሲያን አስጠንቅቀዋል። ህገወጥ የሆነውን ከአንድ ወደ ሌላ መርከብ የሚደረግ ዝውውርን መግታት አለብን። በሪፖርቱ የተመለከትነው ሌላ ጉዳይ የሩሲያ ተቋማት ከሰሜን ኮሪያ ጋር እየሰሩ መሆናቸውን ነው። ለሰሜን ኮሪያ ሰራተኞች የስራ ፍቃድም ሞስኮ እየሰጠች ነው። የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ለሰነዘሩት አስተያየት ምላሽ የሰጡት የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪ ዮንግ ሆ መልካምነትን አስቀድመው እየወሰዱት ያሉትን እርምጃ ዋጋ ለማሳጣት የሚደረግ ጥረትን አንቀበልም ብለዋል። ቀጣይ እርምጃዎችን ለመውሰድ ሰሜን ኮሪያ በሲንጋፖር በተደረሰው ስምምነት መሰረት የተጣለባት የተወሰኑ ማዕቀቦች እንዲላላላትና እንዲነሳላትም ጠይቃለች። ሂደቱ እርሳቸው እንዳሉት ከሁሉም ወገን በሰጥቶ መቀበል መርህ ሲከናወን የታሰበው ውጤት ይመጣል። አሜሪካ ከሰሜን ኮሪያ አንጻር የደረሰችውን ስምምነት በአግባቡ ተከትላ የሚጠበቅባትን እንድትወጣ እንደ ሩሲያና ቻይና ያሉ ሀገራትም ዋሽንግተንን እያሳሰቡ ነው። ዋንግ ይ የቻይና የውጭ ጉዳይ ሚኒስትር ናቸው። የኮሪያ የኒውክሌር ጉዳይ ምክክርን መሰረት ባደረገ ንግግር ለመፍታት የሚያስችል እድል ተፈጥሯል። በጉዳዩ ላይ ውይይት እያደረጉ ያሉት ሰሜን ኮሪያና አሜሪካ ልሳነ ምድሩን ነጻ ከማድረግ ጎን ለጎን ዘላቂ ሰላም ለማስፈን የሚያግዝ ስልት መዘርጋት አለባቸው። በተጨማሪ ነጥቦች ላይ አሜሪካና ሰሜን ኮሪያ ውይይት ለማድረግ ውጥን እንዳላቸው የተነገረ ሲሆን የሰሜን ኮሪያ መሪ ኪም ጆንግ ኡን ለፕሬዝዳንት ዶናልድ ትራምፕ መልእክት መላካቸውን ዋይት ሃውስ ይፋ አድርጓል። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ከተቃጣባቸው የግድያ ሙከራ ማምለጣቸው ተሰማ። ሙከራው በአየር ላይ በሚበሩ ፈንጅ ነገሮች የታገዘ እንደነበርም ተገልጿል። ትዕግስት የሻ ነው። ፕሬዝዳንት ኒኮላስ ማዱሮ በካርካስ 81ኛውን የመከላከያ ክብረ በዓል ላይ ንግግር እያደረጉ ባለው ወቅት ነበር ፍንዳታው የተሰማው። ፕሬዝዳንቱ ንግግር እያደረጉ በሚገኙበት ወቅት ላይ የተቀረጸው ምስል እንደሚያሳየው ከበላያቸው ሁለት በራሪ ነገሮች ሲፈነዱና ወታደራዊ ትርኢት ለማሳየት የተሰለፉ ወታደሮች ሲሮጡ ታይተዋል። ማዱሮ ከጥቃቱ በኋላ በሰጡት ጋዜጣዊ መግለጫ ጎረቤት ሀገር ኮሎምቢያንና በአሜሪካ የሚታገዘውን የቀኝ ዘመም አራማጅ ፓርቲ ለጥቃቱ ተጠያቂ አድርገዋል። የግድያ ሙከራ ተደርጎብኝ ነበር። የቀኝ ዘመሞች ከኮሎምቢያ ፕሬዝዳንት ዶን ማኑኤል ሳንቶስ ጋር በመተባበር እንዳደረጉት ምንም ጥርጥር የለኝም። ይሁንና የኮሎምቢያ መንግስት እጇ እንደሌለበትና ክሱ መሰረተ ቢስ እንደሆነ አስታውቃለች ሲል ቢቢሲ አስነብቧል። በጥቃቱ 7 ወታደሮች ሲቆስሉ ጥቂት የሚባሉ ሰዎች በቁጥጥር ስር መዋላቸውን የቬኔዙዌላ ባለስልጣናት ገልጸዋል። የምሽት ዜናችን ስፖርታዊ ዜናዎች የምንከታተልበት ሰዓት ላይ ደርሷል። ሙልጌታ ክፍሌ ስቱዲዮ እየጠበቀን ነው። እንደምናመሸ ሙልጌታ። እንደምናመሸ ሰላም